ሰላም ጤና ይስጥልኝ። የተወደዳችሁ የናይል ቁጥር 2 አካዳሚ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ዛሬ ደግሞ ይዤላችሁ ያመጣሁት ከአማርኛ ፊደሎች እንዲሁም እንግሊዝኛን በመቀላቀል በአንድ ላይ አድርገን ለማጥናት ከቀ እስከ ተ ያሉ ፊደላት 3 ተከታታይ ፊደላት ነው። ረጋ ብላችሁ ከመጀመሪያው እስከ መጨረሻው ለመከታተል ሞክሩ። እያንዳንዱን ረጋ ብለን የቀ በማን ይወከላል፣ የበ በማን ይወከላል፣ እንዲሁም የተ ፊደል በእንግሊዝኛ በማን ይወከላል የሚለውን ረጋ ብለን እያንዳንዱን ከመጀመሪያው እስከ መጨረሻው የምናይ ነው የሚሆነው። የዚህ ቻናል አዲስ የሆናችሁ ላይክ እና ሼር እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በውስጥ መስመር መማር ለምትፈልጉ ደግሞ እዚህ ጋር በምናስቀምጥላችሁ ስልክ በቀጥታ በመደወልም ሊሆን ይችላል። በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎችም የሶሻል ሚዲያ አማራጮች ልታገኙን ትችላላችሁ። አማርኛን እንዲሁም እንግሊዝኛን አቀላጥፋችሁ እንድታነቡ እናደርጋለን በአጭር ጊዜ ብቻ። እናንተ የሚጠበቅባችሁ ወስናችሁና አእምሯችሁን ፈቅዳችሁ እናንተ ይህንን ለመማርና ራሳችሁን ለመለወጥ ብቻ አምናችሁበት መምጣት ነው የሚጠበቅባችሁ። እኛ እናንተን ለማስተማር ዘወትር ዝግጁ ነን። ዛሬ ይዤላችሁ ወደ መጣሁት ትምህርት ቀጥታ ሄዳለሁ። እስከ መጨረሻው አብራችሁን ቆዩ። እዚህ ጋር እንደምታዩት የአማርኛ ፊደሎች ከመጀመሪያው እስከ መጨረሻው ለሰባት ፊደል ተከታታይ ከቀ እስከ ቆ ያሉ ሁሉም ሰባቱን ቤተሰቦችን ከላይ እናስቀምጣለን። ከዛ በታች ደግሞ በእንግሊዘኛ ፊደል ውክልናቸውን እያንዳንዱን ያስቀመጥነው። እንዴት አድርገን ነው ቀ የሚባለውን ፊደል በእንግሊዘኛ መጻፍ የምንችለው? እንዴት አድርገን ነው በሚባለውን ፊደል በእንግሊዘኛ መጻፍ የምንችለው? ድምጸቱ አማርኛ ነው፣ ነገር ግን በእንግሊዘኛ እንዴት እንጽፈዋለን? በእንግሊዘኛ ፊደል ተጠቅመን እንዴት አድርገን እንጽፋለን ለምትሉ ለምትቸገሩ ተማሪዎች ከዚህ ከመጀመሪያው ጀምራችሁ እያንዳንዱን መመልከት ይጠበቅባችኋል ማለት ነው። ብዙዎቻችን እንግሊዘኛ ፊደልን እናውቃለን፣ ነገር ግን ፊደሎችን አውቀን አጣምረን ማንበብና ትርጉም እንዲሰጡ አድርገን የመጻፍ ችግር ስላለብን ይህንን ደግሞ ከወዲሁ እያንዳንዱ ፊደላትን በማን ይወከላል የሚለውን ከወዲሁ ማወቅ ይጠበቅብናል ማለት ነው። ከወዲሁ ማወቅ ይጠበቅብናል። ስለዚህ ብዙዎቻችን ሰላም፣ እንዴት ነህ፣ እንዴት ነሽ እያልነ ለሰላምታ ራሱ የምንጠቀመው የእንግሊዘኛ ፊደል ነው። ነገር ግን ድምጸቱ ምንድነው? አማርኛ ነው። ያንን ደግሞ እንዴት አድርገን ማወቅ ይጠበቅብናል? መጀመሪያ ፊደላት በማን ይወከላሉ የሚለውን ከመጀመሪያው እስከ መጨረሻው መማርና ማወቅ ይጠበቅብናል ማለት ነው። አሁን ቀጥታ ወደ ትምህርቱ እንሄድ። ቀ ስንል የመጀመሪያ ፊደል ቀ በማን ነው የሚወከለው? በኬ ኢ። በኬ ኢ። ቀ ብቻ አይደለም ከሚባለው ፊደልም በኬ ኢ ነው የሚወከለው። ሁለቱ ፊደሎች ቀና ከ በአንድ ድምፅ እንጠራቸዋለን። በእንግሊዘኛ ብዙ ጊዜ ተመሳሳይ ድምፀት አላቸው። በአማርኛ ከሆነ ቀና ከ የተለያዩ ናቸው። ሁለቱም የተለያዩ ፊደሎች ናቸው። ነገር ግን በእንግሊዘኛ ውክልናቸው ተመሳሳይ ነው። በእንግሊዘኛ ውክልናቸው ተመሳሳይ ነው ማለት ነው። ስለዚህ ቀ ስንል ምንድነው የምንለው? ኬኢ። ኬኢ ካልነ ቀ ማለታችን ነው። ከዛ ሁለተኛው ደግሞ ቁ ስንል ደግሞ ኬዩ። ኬዩ። ኬዩ ከመጣ ቁ ማለታችን ነው። ኬዩ የሚባል ፊደል ካገኘን በማንኛውም ስናነብ ወይም ስንጽፍ ኬዩ የሚል ካገኘን ማን ማለታችን ነው? ቁ ማለታችን ነው። ከዛ በተጨማሪ ሶስተኛዋ ደግሞ ኬአይ ማለት ደግሞ ቂ ማለት ነው። ቂ። ቂ ለማለት ምን ማለት አለብን? ኬአይ አሊያም ደግሞ ኬአይ የሚባል ፊደል ካየን ምን ማለት ነው? ቂ ብለን ነው የምናነበው በእንግሊዘኛ። ከዚህ ጋር እንደምታዩት ኬኤ ይላል። ኬኤ። ኬኤ ማለት ደግሞ ቃ ማለት ነው። ቃ ወይም ካ ልንለው እንችላለን። ቃ ወይም ካ ልንለው እንችላለን ማለት ነው። ስለዚህ ማንኛውም ኬኤ የሚል ፊደል ካገኘነ ቃ ብለን ማንበብ ወይም ካ ብለን ማንበብ እንችላለን ማለት ነው። ከዚህ ጋር እንደምታዩት አምስተኛው ደግሞ ከመጀመሪያው ጋር ተመሳሳይ ናቸው። ብዙ ጊዜ የአምስተኛና የመጀመሪያ ድምጾች ውክልናቸው ኬኢ። ኬኢ ማለት ተመሳሳይ ነው ማለት ነው። ተመሳሳይ ነው። የአምስተኛና የመጀመሪያ ፊደሎች ውክልናቸው የእንግሊዝኛ ውክልናቸው ተመሳሳይ ነው። ነገር ግን ከዚህ ጋር እንደምታዩት የመጀመሪያው ቀ ብለን ነው የምናነበው፣ የአምስተኛው ደግሞ ቄ ብለን እናነበዋለን ማለት ነው። ቄ። ኬኢ ቄ። ከዚህ ጋር ደግሞ ቅ የምትባለዋ በማን ትወከላለች? በክ። በክ ወይም ቅ። ክ ወይም ቅ በማን ነው የምትወከለው? በኬ ብቻዋን። ምንም አይነት ባውል ሌተር አይከተላትም ወይም አናባቢ አያስፈልጋትም ማለት ነው። ቅ ወይም ክ ስንል ኬ ብለን እናልፋለን። የመጨረሻዋ ቆ የምትባለዋ ደግሞ ኬኦ። ኬኦ። ቆ። ኬኦ ቆ ወይም ኮ። ኮ። ኮ ወይም ቆ ብለን እናነበዋለን። ቆ
ቅ ቄ ቃ ቂ ቁ ቀ ቀ ቁ ቂ ቃ ቄ ቅ ቆ ብለን ማንበብ እንችላለን ማለት ነው። ከዚህ ቀጥሎ የምናገኘው ደግሞ በ የሚባለው ፊደል ነው። በ ደግሞ የሚወከለው በማን ነው? በቢ የእንግሊዘኛ ቢ ፊደል። በ ስንል ምን ማለት አለብን? ቢኢ ቢኢ በ ቢኢ በ። ቢዩ ከሆነ ደግሞ ቡ ቡ ቡ። ቢአይ ከሆነ ደግሞ ቢ ቢ። ቢኤ ከሆነ ባ ባ። ቢኢ ከሆነ ቤ። ከዚህ ጋር የአማርኛ ፊደሎች ከሌሉ ሁለቱን ለመለየት ይከብደናል። ከላይ የአማርኛ ፊደሎች ስላሉ ነው እንጂ የአምስተኛውና የመጀመሪያ ፊደሎች ቢኢ ቢኢ ነው የሚሉት። ስለዚህ በአማርኛ ፊደል ካገኘ ነው ይሄኛው ማን ነው የሚሆነው? ቤ። ጠበቅ እናደርገዋለን። አንዳንዴ ጠበቅ እናደርገዋለን፣ አንዳንዴ በ ልንለው እንችላለን፣ አንዳንዴ ቤ ልንለው እንችላለን። እንዳመጣጡ ማለት ነው። እንዳመጣጡ መጠቀም እንችላለን። ከዛ መቀጠል ብ በማን እንወክላታለን? ቢ። ምንም አይነት ባውል ሌተር አይከተላትም ወይም ማናባቢ የላትም። ብ ስንል ቢ ብቻ ናት የምትቀመጠው። ብ። ቦ ካልነ ደግሞ ቢኦ ቢኦ። ቦል ልንል እንችላለን ማለት ነው። ቢኦ። ስለዚህ ቦ እንላለን ማለት ነው። ቦ ቦ ብ ቤ ባ ቢ ቡ በ በ ቡ ቢ ባ ቤ ብ ቦ ቦ። ከዚህ ቀጥሎ የምናገኘው ደግሞ ተ ፊደል አለ። ተ ፊደልን ደግሞ በማን እንወክለዋለን? ቲኢ ወይም ቲ ብለን እንወክለዋለን። መጀመሪያ የተ ፊደል ውክልናው ማን ነው? ቲ ቲ። ነገር ግን ተ ብለን ስናነብ በማን እንወክለዋለን? ቲኢ። ተ ማለት ቲኢ ማለት ነው። ቲኢ ተ። ቱ ካልን ደግሞ ቲዩ ቱ ቱ። ከዚህ ጋር ግን ተ ወይም ጠ ብለን ማንበብ እንችላለን። ተ ወይም ጠ። ተና ጠ ውክላቸው ምንድነው? ቲ ነው። ተመሳሳይ ነው። ቲ። ለምሳሌ እዚህ ጋር ጠ ብንል ቲኢ ማለታችን ነው። ጡ ብንል ቲዩ ማለታችን ነው። ስለዚህ ጠና ተ ተመሳሳይ ናቸው ማለት ነው። ቲ ስንል ደግሞ ቲአይ ቲአይ። ጢ ወይም ቲ ልንል እንችላለን። ጢ ወይም ቲ። ታ ወይም ጣ ቲኤ ቲኤ ታ ቲኤ ታ። ቲኢ ቴ ቴ። ጠበቅ አድርገን ቴ ቲኢ ቴ ወይም ጤ ቲኢ። ስድስተኛዋ ት ት ት ማለት ደግሞ በቲ ብቻ ትወከላለች። ት ት ወይም ጥ ስድስተኛ ፊደል ማለት ነው። ስድስተኛ ፊደል። የመጨረሻዋ ቲኦ ቶ ቶ ቲኦ ቶ ወይም ጦ ብለን እንይዛታለን ማለት ነው። ቶ ት ቴ ታ ቲ ቱ ተ ተ። ቤተሰብ ዛሬ ያየናቸው ከቀ እስከ ተ ያሉ ፊደላትን ብቻ በአማርኛና በእንግሊዘኛ ውክልናቸው ምን እንደሚመስል እያንዳንዱን ረጋ ብዬ ነው ያነበብኩላችሁ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። እናንተም ከዚህ ጋር አማርኛና እንግሊዘኛ ሁለቱንም በአንድ ላይ አድርጋችሁ ማጥናት ለምትፈልጉ እያንዳንዱን ከመጀመሪያው እስከ መጨረሻው ከሀ እስከ ፐ ያሉ ፊደላትን ስለምንሰራ ላይክ እና ሼር እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። መልካም ትብብራችሁ ዘወትር አይለየን እያልኩኝ ከወዲሁ አሳስባለሁ። በሌላ ክላስ ከምንገናኝ ደግሞ እናንተ እነዚህን እያነበባችሁ እየጻፋችሁ ቴሌግራም ግሩፕ አለ፣ ከዛ ላይ ብታስቀምጡልኝ ስህተታችሁን የማርምላችሁ ነው የሚሆነው። በድጋሚ የዚህ ቻናል አዲስ የሆናችሁ ላይክ እና ሼር እንዲሁም ሰብስክራይብ ማድረጋችሁ እንዳይረሳ። በሌላ ክላስ ከምንገናኝ መልካም ጊዜ ይሆንላችሁ።